ዲናችሁ እንግዲህ የሰሞኑን ታውቃላችሁ እንግዲህ በዚህ በቲክቶክም በፌስቡክም ሁሉ ቻይና ሀገር የዳያቤቲክ ኪዩር ወይም በፈውስ ተገኘ የተባለ በጣም ይናፈሳል። ይሄ ዜና እውነት ነው ወይ እና የምስራች እንደሆነ ይመስለኛል። ግን ዋናው ነገር ስንመለከተው አንዱ እንግዲህ የዳያቤቲክ ታይፕ 1 በተለይ ሰውነታችን ኢሚዩን ሲስተም ወይ ደግሞ በሽታ መከላከያ ራሱ ህዋሱ የኢንሱሊን የሚያመርተውን ጣፊያው የተቀመጠውን የቤታ ሴል ሲያጠፋው ሲገለው ማለት ነው። ታይፕ 2 ጉን ዳያቤቲክ ደግሞ የሚከሰተው ደግሞ ያው እንደምታውቁት በኢንሱሊን ሬዚስታንስ ምክንያት መጀመሪያ ኢንሱሊን ከፍ ይልና በኋላ ደግሞ ጡንቻችንና ጉበታችንና ደግሞ ስባችን ለኢንሱሊን ታዛዥ መሆኑን ሲያቆም ኃይለኛ ኢንፍላሜሽን ይፈጠራል። የዛን ጊዜ ሰውነታችን መቆጣጠር ያቅተውና ደማችን ስኳሩ መታየት ይጀምራል ማለት ነው። እና እንግዲህ ኪዩር ከሆነ ይሄን ሶልቭ ማድረግ አለበት። አሁን ባስረዳዋችሁ በልኩት አንደኛው መንገድ ምንድነው? ኢንሱሊን የሚያመርተውን ሴል ከሰውየው ስቲም ሴል ወስደው ያንን ኢንሱሊን የሚያመርት ሴል አድርጎ እንዲያድግ ካደረጉት በኋላ ከላቦራቶሪ አመጣው በመድኃኒት መልኩ እንግዲህ ጉበቱ ላይ አንዱ ይወጋል፣ ሌላኛው ደግሞ ታይፕ 1 ያለው ደግሞ ሆድ ዕቃው አካባቢ ይወጋል ማለት ነው። ስለዚህ ፊያ ነው እንግዲህ የኢንሱሊን ማምረቻውና ስለዚህ እዛ ላይ አይደለም ያደርጉትና ይሄ ነገር ሮንግ ቦታ ስለሆነ ይሄ ራሱ አንዱ ትልቁ ዋና ችግር አለ ማለት ነው። ሁለተኛ ነገር ደግሞ እነዚህ በሽታዎች ሜታቦሊክ ዲስኦርደር ናቸው ማለት ነውና የኢንሱሊን ሬዚስታንስ የኢንፍላሜሽን እና የኦክሲዲቲቭ ስትረስ ዋናው ትልቅ ነገር እና በቂ ኢንሱሊን አምራች ነገር ብንሰጠውና ለአንዳ ቢከርምና መድኃኒት በማያስፈልገው ነገር ቢቆይ ያ ትክክለኛ ታይም ፍሬም አይደለም። ዋጋው ውስጥ ደግሞ ለብሶች ዋጋው መታወቅ አለበትና ከ10 እስከ 110 ሺህ ወስዳ ግሪን ሌላው ደግሞ ለጊዜው የኢንሱሊን የሚያመርት ሴል በሆድ ዕቃ ላይ ቢደረግም ያ ነገር ግን ስለዚህ አሁን አስቡት የራሱን ጣፊያው የተቀመጠውን ሴል አድኖ ከገደለ ከውጭ ላቦራቶሪ የተሰራውን የራሱን ሴል እንኳን ቢሆንም መልሶ ማጥፋቱ አይቀርምና አንድ ዓመት አላጠፋውም ብሎ በዛ መልኩ መደምደም ትክክለኛ አይደለም። ሌላው ደግሞ ሳይለንት የሆነ ፕሮግረስና ሴፍቲ ነው። ቲሹ አይነቱ ራሱ ሮንግ ቦታ ፕላስ ስላደረጉት ወደ ቲዩመርነትም ሊቀየር ይችላል። ሰው ኪዩር አድርጓል ከተባለ አብሶሉት የሆነ ሜታቦሊክ ፍሌክሲቢሊቲ ወይ ደግሞ ፍሪደምስ መግባት አለበት ማለት ነው። እውነተኛ ፈውስ ከሆነ ናቹራል በሆነ መንገድ ኳርነከኖችን በመቀነስና ፋስት በማድረግ ይሄን በሽታ መቀልበስ የሚቻልበት ነገር ይሆናል።